ግድቡን ውሃ ሞላው ሳተላይት አመጠኩ እያለ የሰው ደም የሚያፈስ መሆን የለበት። መጀመሪያ አንድ ሰው ነው። ሁለተኛ ለዓለም አካላት ሁሉ መናገር፣ ለሰብአዊ መብትም ለአብያተ ክርስቲያናትም ለሁሉም መናገር። ሶስተኛ እየተፈጁ ያሉ ወገኖቻችንን በምንችለው መንገድ ሁሉ ራሱን መከላከል በሚያስችል አቅም ደረጃ ላይ እንዲገኙ መስራት። አራተኛ በትግል ላይ የሚገኙ ወገኖቻችንን ትግላቸው ዓላማው ለሰው እኩልነት፣ ለሰው ደህንነት፣ ለሰው ፍትህ እና ለእውነት እስከሆነ ድረስ ከዘረኝነት ነፃ እስከሆኑ ድረስ እንድንደግፋቸው እንዲሆኑም ግፊት እንድናደርግባቸው በሽታ እንኳን ቢታይባቸው የዘረኝነት ወይንም የወገንተኝነት ወይንም የአድሏዊነት ወይንም ደም የመቅበር ፍትህን አለመመለስ ምልክት ቢታይባቸው እንኳን እየተቃወምናቸው መንገድ እያስያዘናቸው እንድንረዳቸው። አምስተኛ በብልጽግና መዋቅር ውስጥ ሆነው ህዝብን ከመጠበቅ ይልቅ አጥፊዎችን የሚደግፉትን፣ ስንሞት ሞታችንን የሚደብቁትን፣ ፕሮፓጋንዳ የሚሰሩትን የአብይ አህመድ መዋቅር ባለስልጣኖች ፎቶ፣ ፊታቸውን፣ ስማቸውን፣ ስራቸውን ዘርዝረን ማህበራዊ ሚዲያ ውስጥ እንድናስቀምጥና ሰብስበን አደራጅተን ለክስም ለመከላከልም እንድንጠቀምባቸው የሚል ነው። ስድስተኛ በቤተ ክርስቲያን ውስጥ ዘረኛ የሆነ ቄስ፣ ዘረኛ ጳጳስ፣ ዘረኛ ሰባኪ፣ ዘረኛ መነኩሴ ተከፋፍለን ተበታትነን እንድንጠፋፋ ስላመቻቹን እነሱን አባቶቻችን አይደላችሁም ብለን ወስነን ከእነሱ ጋር ትብብር እንድናቆም። ሰባተኛ ጠላት የምንላቸውን ቅድም የጠቀስኳቸውን እኔ ያልጠቀስኳቸውን የምታውቋቸውን ጠላት የምንላቸውን ስም በማጥፋት ደረጃ ሳይሆን በማስረጃ ዘርዝረን ልጆቻችንም ወገኖቻችንም እንዲያውቋቸው ጠላትን ዘርዝረን ደጋግመን ማን ጠላት እንደሆነ መናገር ከአብይ አህመድ ጀምረን ማለት ነው። ስምንተኛ ዘር ማጥፋት ሙከራ ሊከሰት የሚችለው እንዲጠፋ የተፈረደበት ህዝብ ሳይዘጋጅ ሲቀር ነው። ስለዚህ መዘጋጀት። ሁለተኛ አቅመ ቢስነት ሲታይበት ነው፣ አቅማችንን እንድንሰበስብ። ሶስተኛ ፍርሃት ሲያይ ነው። ውሻም ፈሪ ነው የሚነክሰው፣ ክርስቲያን ፈሪ አይደለም። ስጋን የሚገሉትን አትፍሯቸው። ስጋና ነፍስን አዋህዶ ለዘላለም በሲኦል ሊቀጣ የሚችለውን አምላክ ብቻ ፍሩ የሚለውን አስበን ጀግንነታችን የአባቶቻችንን ጀግንነት መመለስ። አምስተኛ መዋቅር፣ የብልጽግና መዋቅር ውስጥ ኦርቶዶክሳን የሌሉበትን መዋቅር በሙሉ አለመታዘዝ። እኛን ያገለለ መዋቅር ሁሉ ጠላታችንና የእኛ ሞት የሚደገስበት መዋቅር መሆኑን፣ የጸጥታ መዋቅር፣ የፍትህ መዋቅር፣ የግብርና፣ የጤና፣ የትምህርት፣ የማንኛውም መዋቅር፣ የመንግስት መዋቅር እኛ ከሌለንበት እኛ ያልተካተትንበት ከእኛ ኋላ የሚዶልት በኢኮኖሚም በሁሉም የሚወጋ መሆኑን አውቀን መዋቅሩን አለመተባበር፣ መዋቅር ውስጥ እንዲያስገቡን ጥያቄ ማቅረብ፣ ግፊት ማድረግ፣ ያለበለዚያ በጠላትነት ፈርጀን በሚቻለው ሁሉ መጉዳት መጀመር አለብን። ስድስተኛ መፍትሄ ሰጪና ነፃ አውጪ ከመጠበቅ ስነ ልቦናችንን ነፃ ማውጣት አለብን። ማንም አይመጣልንም፣ ዓለምም አይመጣልንም፣ መንግስትም አይመጣልንም፣ ጳጳስም መጅሊስም አይደርስልንም። ራሳችንን ለማዳን መነጋገር። ሰባተኛ በመሪዎች መካዳችንን ማመን፣ በቤተ እምነትም በቤተ መንግስትም ተክደናል የሚለው ማመን። የመጨረሻው እምነት ነው። እሳቱን ሳንገባበት ገብርኤል አይመጣም። 3 ደቂቅ እሳት ውስጥ ከገቡ በኋላ ነው ገብርኤል የመጣው። ቂርቆስና ኢየሉጥም እሳት ውስጥ ከገቡ በኋላ ነው። ስለዚህ ትግሉን በሁሉም ዘርፍ ስንጀምረው እግዚአብሔር ይጨመራል። ቆመው ምህላ ጸሎት እያሉ ብቻ መልፈስፈስ ይሄ የማደናገር የማፍዘዝ ነውና እየሰራን እንጸልይ ነው። ንስሐ ገብተን እየሰራን ነው እንጂ ቆሞ ብቻ መጸለይ ሽባ አይደለንም። በአምሳሉ የፈጠረን አስበን እንድንሰራ ነው። ከፈጠረው እንድንፈጥር ነው። ለደካማው እንድንቆም ነው እና ዝም ብሎ ባዶ መጸለይ የሚባል ነገር የለም። ስራ እየሰሩ ነው የሚጸለየው። ሱታፌ አምላክም እሱ ነው። ቅዱስ ባስልዮስም ጎርጎርዮስ ዘኑሲስም ቅዱስ ዮሐንስ አፈወርቅም ሁሉም የሚሉት ዊዛውት ፐብሊክ ኢንጌጅመንት ዜር ኢዝ ሆሊነስ ዜር ኢዝ ኖ ሆሊነስ። በተግባር የህዝብ ጉዳዩ ሳንሳተፍ የሰው ጉዳዩ ሳንሳተፍ ቅድስና የለም። ሐሰት ነው። የሰይጣን ትምህርት ነው።
የሰይጣን ትምህርት ነው። እንዲህ አይነት ሰባኪዎች ጠላቶቻችን ናቸው ብለን መነሳት አለብን ብዬ ነው እኔ መፍትሄ ለመስጠት የሞከርኩት። አሁን እዚህ ውስጥ ያላችሁ ሰዎች ተረት አልፈልግም፣ ወይንም ምኒልክ ጡቴን ቆረጠኝ እንትና እንዲህ አለ የትግራይ ጊዜ አልተናገርክም የሚል ይሄ ወደኋላ የሚሸና እንደ ግመል፣ እሱን አንፈልግም። እሱ ኢሚዲየትሊ ከዚህ መወገድ አለበት። መፍትሄ የሚያልቀውን ሰው እንዴት እናቁም፣ የሚያስጨርስን መዋቅር እንዴት እንቋቋም የሚለው ላይ ብቻ የዳር ዳርና ዲስኩር የምትፈልጉ ሰዎች ሌላ ቤት ፈልጉ። እዚህ መፍትሄ ነው። ሌሎቻችሁ እግዚአብሔር ይስጥልኝ። መፍትሄ መሬት ላይ ያሉ እያለቁ ያሉ የአርሲ፣ የሐረርጌ፣ የባሌ፣ የአማራ፣ የትግራይ፣ የአዲስ አበባ ለአፈና የተዘጋጁ ከመዋቅር የተገለሉ ድህነት እንዲጫናቸው ሆነ ተብለው የተደረጉ ወለጋ ራሱን እየተከላከለ ነው። መፍትሄ የምትሉትን ተናገር ወንድሞቼ። እግዚአብሔር ይስጥልኝ። የእናንተ ነው መድረኩ። ከመጀመሪያውን ጀምር። መጀመሪያ የገባው ማን ነው? ሲሳይ ነው ወይስ ክንፈን? ሲሳይ ሀሳብ ከሌለ ራስህን በራስህ አውርድልን፣ ሌላ ሰው እናስገባለን። ሲሳይ ሀሳብ ካለ መፍትሄ ላይ ብቻ አተኩረ፣ ካልሆነ ራስህን አውርድልን። ሲሳይ እሺ፣ ሲሳይ ሀሳብ ስለሌለው አውርጄዋለሁ። ክንፈ መፍትሄ ሀሳብ ላይ ክንፈ። እሺ አባታችን ወይ ሰላም፣ እስከዚህ ሰዓት እንኳን ቆያችሁ። አሜን። እኔ ያው ምለው ሀሳብ በሙሉ እርሷ አንስተውታል። ያለው መፍትሄው መጀመሪያ ሌቦች ቤተ ክህነት ውስጥ የገቡ ሌቦች አሉ። እነ ሌባ ሳዊሮስ የመሰሉ ከሱ ጋር ይዟቸው የገቡ ሌቦች ጓደኞች 3 ጳጳሳቶች አሉ። እነሱ ወዴት ሀገረ ስብከት ነው የተሾሙት? ኦሮሚያ ሀገረ ስብከት ውስጥ ሲኖዶሱ ማንን የሾመው? ምንድን ነው ስራው? ይሄ የአርሲ አህጉረ ስብከት ማንን የሾመው? ምንድን ነው እዛ ውስጥ የሚሰራው? ምንድን ነው ቤተክርስቲያን ሲቃጠል ምንድን ነው? ምዕመናን እየሞቱ ምንድን ነው ስራው? እና እዛ ውስጥ ያሉ አባቶች ለምሳሌ ኦሮምኛ ተናጋሪ በህዝቡ የሚወደዱ እና አቡነ ናትናኤል የመሰሉ አሉ። እነሱን መሾም ሲቻል ጸሐፊ ተብሎ የተሾመ ሌባ ሳዊሮስ አቡነ አብርሃም የዛኔ አቡነ ጴጥሮስ ከሀገር ሲሰደዱ አቡነ ጴጥሮስ ሲኖዶሱ ምን ይሰራ ነበር? ተልኮስ ምን ሆኖ ነው? በህዝብ የተወደዱ በህዝብ የሚፈቀሩ ህዝቡን አንድ ያደረጉ አባቶች አውጥቶ ሲሰዳቸው ሲያባርራቸው ለምንድን ነው የገፋቸው? አንደኛ ቤተ ክህነቱን ማጽዳት፣ ከውስጥ መጀመር። ሁለተኛ እርሶም እንደገለጹት ሀሳብ እንደሰጡበት እዛ ውስጥ የባሌ የአርሲ ያሉ አህጉሮች ማን ነው የሚመራቸው? የቀበሌ አመራሩ ማን ነው? የወረዳ አመራሩ ማን ነው? ወረዳ አመራሩ ኦርቶዶክስ ካልሆነ ፍትህን የሚሰጥ ካልሆነ በስተቀር አይመራንም። እኛ ለብልጽግና አብይ ነው ያው አብይ እንደሚገለን እናውቃለን። በሁሉም በዚህ 8 ዓመት ውስጥ ጥቁር ለብሰናል፣ ጥቁር ለምን ለበሳችሁ ብሎ የገደለን መሀል አዲስ አበባ ላይ 24 ወጣቶች ሲሞቱ ሻሸመኔ ላይ ሚካኤል ላይ ውስጥ ጥይት ተተኩሶ ሰው ሲሞት እንግዲህ ሻሸመኔ ላይ መጥቶ የገደለን ከዛ ያለ ሌላው ወይ አሸባሪ አይደለም፣ የመንግስት ኃይሎች ናቸው። እና ብቻ ዳርዳሩን ሳይሆን ውስጥ ለውስጥ ከተማ ውስጥ መንግስት ውሃብያ ሆኖ ይሰራል። ጫፍ ያለው ደግሞ ውሃብያዎች ራሳቸው ይሰሩታል። እንግዲህ ያው አጽድተው አንድ ሆነው መሀልም መጥተው ሊያጸዱን ነው ሀሳባቸው። ያ ከመሆኑ በፊት ተመካክረን ኦርቶዶክሳውያን ቆራጥ ሆነን በቆራጥነት ተነስተን
አቅም ያነሳቸውን እኛ በሀሳብም በተቻለን በሁሉ ነገር ተደጋግፈን አንድ ሆነን ቆመን የሚያስፈልጋቸውም ነገር በምንም በገንዘብ የሌለው በጉልበቱ ጉልበት ያለው መተባበር የሚችለው ሄዶም ጉዞ ቤተክርስቲያን እናስመርቅ ተብሎ ይኬድም። ለምን አርሲ አይኬድም? ቤተክርስቲያን ተቃጥሏል። ለምን እዛ አይጎበኝም? ለምን 15ም 20 መኪና ሆኖ ለምን አይጎበኝም? ሲኖዶስ ውስጥ አንደኛ ደግሞ መቅረት ያለበት ነገር ውስጣዊ ስብሰባ ተብሎ ሲኖዶስ ውስጥ መደረግ የለበትም። እንደ ህዝብ ነው የታመምነው። እንደ ህዝብ ውስጣችን ቆስሏል። እያነባን ያለ ነው እና ህዝቡን ያማከለ ወጣቱን ያማከለ ምን ይደረግ ይሻላል፣ የቤተክርስቲያኑ የልጆቹ የቤተክርስቲያኑ የምዕመኑ ሀሳብ ምንድን ነው ብሎ ከኛም ሀሳብ ወስዶ ሰፊ በሆነ አጀንዳ ተይዞ የሚኬድም ከሆነ እነሱ ሳይሆኑ እነሱ ከፊት መርተውን ወጣቶችን በህብረት ሄዶ ያለውን ነገር ማየት መቃኘት ያስፈልጋል። ምክንያቱም ከዚህ በፊት ንብረት ይዛችሁ አትወጡም ተብለው እናት እያየች ልጇ ተገድሎባት በዶዶላ በበሻሻ አንገታቸው እንደ በግ እየተቀላ ንብረታችሁን ይዛችሁ አትወጡም፣ የእኛ ባሪያ ናችሁ፣ እዚሁ ሆናችሁ እኛን በእናንተ እየተጠቀምን ትኖራላችሁ፣ ብትሰሩም ደግሞ ለኢስላም ነው እንጂ ለእናንተ አይሆንም ተብለው እንግዲህ እማኝ ሆነው ራሱ እዛ ሆነው ድረሱልን ብለው የተናገሩ ወላጆች ስላሉ ማለት ነው። እና አሁንስ ያ አለመሆኑ ያ ነገር አለመቀጠሉ ምን ዋስትና አለው? ስለዚህ ዘላቂ የሆነ መፍትሄ ያ ዋስትና እንዲገኝ ዋስትና እንዲሰጣቸው ከወጣቱ ጋር ተመካክሮ ሲኖዶሱ የሚያደርገው በውስጥ ስብሰባ አድርጌያለሁ ብሎ መግለጫ መስጠት ሳይሆን ህዝቡን ያማከለ ወጣቱን ያማከለ ወጣቱ ምን መስራት እንዳለበት እንዴት መደራጀት እንዳለበት ራሱ አውጥቶ ህጉን አርቅቆ እኛን ያማከለ መሆን አለበት ብዬ አስባለሁ። እና ደግሞ እኔ ለአባቶች አንድ መልእክት አለ። አባቶች ይበልጥ በልጆቻቸው እንዳይጠሉ ከፈለጉ ይበልጥ እንድንገፋቸው ካልፈለጉ አሁን እሁድ አለ። እሁድ እኛ ስብከት አይደለም የምንፈልገው። ስብከት በስልካችን ዳውንሎድ አድርገን እንሰማለን። ከዚህ በፊት ብዙ የተሰበኩ ስብከቶች አሉ። አንብበንም መረዳት እንችላለን። ሰው የሚያጸድቀው ሰው የሚያጸናው በእምነቱ እንዲጸና የሚያደርገው ጽናት ነው እንጂ ስብከት አይደለም። እና ስብከት ሳይሆን እነዚህ ስለ አርሲ ወገኖቻችን መመካከር አለብን። ልጆቻችን ሆይ በየአድባራቱ ግዴታ አደባባይ ወጥተን ሰላማዊ ሰልፍ እንውጣ ሳይሆን በየአድባራቱ እዛ ውስጥ ላሉ ህዝብ ማሳወቅ አለባቸው። አርሲ እንደዚህ እየተገደሉ ነው፣ ምንድን ነው እናንተ በምን መርዳት ትችላላችሁ? ነገ መሀል ከተማ ሆኖ ይሄ እንዳይሆን እናንተ ያላችሁበት ቤተክርስቲያን እንዳይቀጠል ምን ሀሳብ አላችሁ? በምን አንድ ሆነን መቆም እንችላለን? እና የሚለው ነገር በደንብ አጽንኦት ሰጥተው የደብር አስተዳዳሪዎች አሉ፣ ሰበካ ጉባኤዎች አሉ፣ የተለያዩ ማህበራት አሉ እና እነሱ የየራሳቸው ስራ ሊሰሩ ይገባል። ቅድም እንዳሳዩት እርሶም እንደተናገሩት በአድባራቱ ልክ ወጥቶ የሆነ ወጣት ሁሉም ወጣት እንደዚህ ማለት ይፈልጋል። ግን ይሄ ነገር ሲናገር አንተን አስገዳዩ አንተን እንደዚህ አድራጊው ብሎ የሚገፋ ከሆነ እዛ ውስጥ የቆመ ቤተክርስቲያን መሪ ነው ቤተክርስቲያን እያስተዳደር ነው ተብሎ የሚታሰብ አካል አንተ ገዳይ ነህ ብሎ ለወገኖቹ እየተቆረቆረ ለወገኖቹ ድምፅ እየሆነ አንተ ገዳይ ነህ ተብሎ የሚፈረጅ ከሆነ ይሄ አባት አይደለም። አባት ነው ብለንም እኛ በሱ ማምነን አንባረክምም ይባረከናልም ብለን አናም እና እንደዛ አባቶች በደንብ ልጆቻቸው ሊቆጣጠሩ ለልጆቻቸው ግድ ሊሰጣቸው ይገባል። ለያዙት መስቀል ለተቀበሉት ክህነት ስልጣን ክህነት ተራ ነገር አይደለም። መቼም እውነቱን ተምሮ ወደ ክህነት ደረጃ የደረሰ ሰው በዘመድ በጎሳ በዘረኝነት ያልገባ ሰው ለሌብነት ያልገባ ሰው እውነትም ለማስተማር እውነትም ለክርስቶስ እረኝነት የቆመ ሰው ክህነት በጣም ትልቅ ስልጣን ነው ብዬ ነው የማስበው። ትልቅም ሀብት ነው ለተጠቀመበት ሰው እና ይቅርታ ሀሳብ አብዝቻለሁ።